ሴፓሬሽን ፍሮም ትሩዝ፣ ሴፓሬሽን ፍሮም ፒስ ሳይንስም ፍሎሪሽ ያደረገበት እነ ኒውተን እነ ጋሊሊዮ እነ ኮፐርኒከስ በሳይንስ አዳዲስ ሀሳብ የፈጠሩበት ኒውተን ከመሬት ቁጭ ብሎ የጨረቃን ርቀት በማቴማቲክስ ያለካበት ሐኪም ካለ እንደ በታመም እንኳን ሐኪም አላት። ግን አሁን አርኪቴክት አለኝ ስል ለምን ነው የሚጠቅመኝ? እና አርኪቴክት እንግዲህ የነፍስህን ቋንቋ የምትኖርበትን ቦታ ዲፋይን ስለሚያደርግልህ አርጎ ስፔሱን ስለሚሰጥህ አገልግሎት አለው። ጤና ይስጥልን ውድ ተመልካቾቻችን፣ መነጽር ፖድካስት ተጀምሯል። እንደተለመደው መነጽር ፖድካስታችን ጥበብ ከኢንተርቴይንመንት ወይንም ደግሞ ከውበት ወይም ከኤስቴቲክ የዘለለ ምን ለማህበረሰብ ምን አይነት ጥቅም ይኖረዋል በሚል ትርጉም አዘል ጭውውት ማድረጋችንን ዛሬም እንግዲህ ቀጥለናል። ለዛሬ እንግዲህ አንድ ልዩ እንግዳ ጋብዘናል። ሚካኤል ሽፈራው ይባላል። በሙያው አማካሪ አርኪቴክት ነው። ከዛ በተጨማሪ ደግሞ በስነ ጽሁፍ ደራሲ ነው፣ ተርጓሚ ነው፣ ሀያሲ ነው። እንግዲህ ይህን ሁሉ ብዙ ሙያዎችን በአንድ ሰው የያዘ ባለሙያ ነው። በተጨማሪም ደግሞ ሱስ በሽታ ነው፣ መታከም አለበት። ስለዚህ ወጣቶች ራሳቸውን እንዴት ከሱስ ማራቅ እንዳለባቸው፣ ከገቡም በኋላ ደግሞ እንዴት መውጣት አለባቸው የሚል ወጣቶችን የሚያነቃቃ ባለሙያ ነው። እንግዲህ ዛሬ እንግዳችን አድርገን ጋብዘናል። አቶ ሚካኤል እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ስለጋበዛችሁኝ አመሰግናለሁ። በጣም ጥሩ። እንግዲህ መቼም በእርግጠኛ ነኝ ብዙ ሰው በተለየ በሚዲያው ያውቃል። በአርኪቴክቸሩም ደግሞ አርኪቴክቸር ዘርፍ ያሉትም ባለዎች ያውቁሃል። በሊትሬቸሩም ደግሞ በጣም ብዙ ሰው ያውቃል። ግን ምናልባት የማያውቁም ሊኖሩ ይችላሉና እንዴት አድርገህ ትገልጽላቸዋለህ? ሚካኤል ማን ነው? ሚካኤል እንግዲህ ምንድነው? ሚካኤል እንዴት ትገልጸዋለህ ብትለኝ ረጅሙን ዘመኔን ያሳለፍኩት በቃ ስለ ህይወት፣ ስለ እውነት ምንነት፣ ስለ ራሴ ራሱ ምንነት ምን ነው ማድረገው እዚህ ዓለም ላይ ምን ላደርግ ነው የመጣሁት? የህይወት ዓላማ ምንድነው? ፐርፐስ ኤንድ ሚኒንግ ይባላል። ብዙ ሰው ፐርፐስ ኤንድ ሚኒንግ አይፈልግም። ምክንያትና ዓላማ አይፈልግም ለህይወት። ዋናው ሜን ሮድ የሚባለው አለ፣ ሜን ስትሪም የሚባለው ማንም ሰው የሚኖረው ህይወት በቃ ተወልደህ ተምረህ አድገህ ስራ ይዘህ አግብተህ ወልደህ ሌሎች ተክተህ መሄድ የመጨረሻ ትርጉም አድርጎ ተቀብሎት ይኖራል ብዙ ሰው። አንዳንድ ሰው ደግሞ እግዚአብሔርን ይፈልጋል። ከዚህ ከኔ የበለጠ ትርጉም ሳይኖረው አይቀርም ህይወት ይላል። በእምነት በቀላሉ በእምነት ውስጥ ትርጉም ያገኛል። እንደኔ ያለ ሰው ደግሞ እምነትንም ለመቀበል ይቸገራል። በአስተዳደጉ ምክንያት ዙሪያ በሚያው ነገር ደግሞ ማንኛውም ሰው የሚኖረውን ደግሞ የዕለት ተዕለቱን ህይወትም ለመቀበል በወጣትነት ዘመን የምቸገር ነበርኩና ከዚህ የተነሳ ለመጠየቅ የተገደድኩ፣ ከዚህም የተነሳ በአንድ ስትሪም ሳይሆን በተለያዩ ቦታዎች የምገኘው ህይወትን ለመፈለግ የህይወትን ትርጉም ለማግኘት። ለምሳሌ አርኪቴክት ከሆንኩ በኋላ አርኪቴክቸር በቂ አልነበረም፣ በቂ መልስ የህይወትን ትርጉም ለማግኘት የለም። ሊትሬቸር የተሻለ ስነ ጽሁፍ የተሻለ ሰፋ ያለ ሜዳ ነው። ስለ ህይወት ትርጉም፣ ስለ ራስ ማንነት፣ በዙሪያ ስለምታየው ነገር ሁሉ ለመጠየቅ አርት ሰፋ ያለ ነው። ከሊትሬቸር በተጨማሪ ሜዳው ሰፋ ያለ ነው። አዎ፣ ለምሳሌ ፔይንቲንግ ራሱ ሌላ ቋንቋ ነው፣ ቲያትር ሌላ ቋንቋ ነው፣ ሲኔማ ሌላ ቋንቋ ነው፣ ፖኤትሪ ሙዚቃ ሌላ ቋንቋ ነው። የሰው ልጅ በቃ የነፍሱን ድምጽ ያሰማባቸው ማይክሮፎኖች በላቸው ወይም ደግሞ አውትሌቶች ልትላቸው ትችላለህ። ስለዚህ በእነዚህ ሁሉ የሰው ልጅ ምን ሲል ኖረ፣ ምን ሲፈልግ ኖረ፣ ትላልቅ የተባሉት የጥበብ ሰዎች ምን አሉ፣ በጣም ፋሲኔት ያደረገኝ ነበር። ከዚህ የተነሳ በጣም መጀመሪያ አንባቢ ነው የሆንኩት ማለት ነው። ምክንያቱም አጠገቤ ካሉ ሰዎች ጋር በማረገው ውይይት የማገኘው
ብርሃን ሲያጥርብኝ አጠገቤ የሌሉ እኔ ባልነበርኩበት ዘመን ግን ብዙ ትልቅ ነገር ብለው ያለፉ የጥበብ ሰዎችን መተዋወቅ ትገደዳለህ። ስታነብ ትተዋወቃቸዋለህ። አንዱን ስታነብ ሌላውን ከሌላው ያስተዋውቃል። ከዚህ አገር ውስጥ ያሉ ውጭም ያሉትን ሰዎች ከዘመንና ከቦታ ውጭ beyond time and space ወይም across centuries and boundaries ልትለው ትችላለህ። እስከ ኋላ ድረስ ይሄድ እስከ ጥንት ከ2000 ከ3000 ዓመት በፊት የነበሩ ትላልቅ ጥያቄ የጠየቁ ሰዎች ያስገርም አይነት መረዳትና መገለጥ ነበራቸው። እሱን ደግሞ በተለያየ መንገድ ገልጸውታል። በስነ ጽሁፍ፣ በአርኪቴክቸር ሳይቀር፣ በሙዚቃ፣ በስነ ግጥም፣ በቲያትር እነዚህ ሁሉ ነገሮች ውስጥ የገባሁት እነዚህ ድምጾች ስለሚስቡኝ ነበር። ስለዚህ ማይክ ማለት እንደዚህ ሲባዝን የኖረ መጨረሻ ላይ ግን ክርስትና ላይ እረፍት ያገኛል ልትበለል ልትገጻው ትችላለህ። የመጨረሻው መልስ እና የመጨረሻውን ጥያቄ ለመጨረሻው ጥያቄ ክርስቶስ መልስ መስጠቱ የገባኝ በኋላ ብዙ ባዝኜ ነው። ብዙ ሰውም ደግሞ ገባኝ የሚለው አጠገቤ ሳየው እንዳላረፈ ስለሚገባኝ እረፍት እንዳላገኝ ማመን ይቸገር ነበር ሰዎች። ስለዚህ ሌላ ቦታ መልስ መኖር አለበት ስል ግን ብዙ ተማርኩ ማለት ነው እና ኪሳራ አልነበረም። ስለዚህ አሁን ሚካኤልን በዚህ መልክ ልትገልጸው ትችላለህ። በቃ የህይወትን ትርጉም የራሱን ትርጉም ለመፈለግ ብዙ ዘመን ሲባዝን ነገሮችን ለመረዳት እድል ያገኘ ወንደረር ልትለው ትችላለህ። እኔ አሁን ስገልጸው በጣም አሳጥሬ ነው የገለጽኩት። እኔ እስከማውቅህ ያለውን እውቀቴ ነው። ደግሞ አንተ ደግሞ ማንነትን ደግሞ በጣም ሰፊ አድርገህ መጥተዋልና በጣም ማለት አሁን ሚካኤል የጥበብ መንደር ነው ማለት ወይንም የጥበብ መጽሐፍ ነው ብንል ለምን አሁን ዛሬ በዚህ በሚቀጥለው ውይይታችን ላይ ያንን መንደር ይሄድን እንግዲህ ልናየው ነው። እንግዲህ መልካም ፈቃድ ከሆነ መንደሩ ካለ መንደር ይፈልገውና አሁን ስትነግረን ብዙ ነገር ነው የነገርከንና እዛ መንደር ውስጥ እንግዲህ አንተ ፈቃደኛ ከሆንክ እዛ መንደር ውስጥ እንገባለን ወይንም በመጽሐፍም ካለው እነዛን ቻፕተሮች እየከፋፈትን እንግዲህ አንተ በመራኝ መንገድ ሁሉ እኔም ሳልሰስት ያለኝን ሁሉ ለመስጠት ነው የመጣው። በጣም ትልቅ እድለኞች ነን ማለት በአንድ ሰው ውስጥ እነዚህ ሁሉ ዕውቀቶች አንድ ላይ ማግኘት በጣም ሬር ነው። ያንን ሬር የሆነ ነገር ደግሞ እኛ ደግሞ ማግኘታችን እዚህ ለውይይታችን በተለይ ደግሞ ጥበብ ላለመሻሻል የሚያደርገውን አስተዋጽኦ ላይ አሁን አንተ ጋር በጣም እምቅ የሆነ ያለህ ይመስለኛል ብዬ አስባለሁ። እንደው አሁን ስታወራ ምን መጣልኝ አሁን ማይክ ጧት ማታ ተኝቶ ጧት ሲነሳ ማን ነው የሚሆነው? አርኪቴክት ነው የሚሆነው? ደራሲ ነው የሚሆነው? ሀያሲ ነው የሚሆነው? ወይንስ ያንን ሱስ ላይ ያለውን እንትን እዛ ላይ የቱ ጋር ነው የሚያገኘው ብለን ሲንግባ ወደ መንደር ውስጥ ምንድነው መሰለህ አሁን ያለው ማይክ በጧት ሲነሳ በቃ ክርስቲያን ነው ከእግዚአብሔር ጋር የመጀመሪያው ዳያሎግ የሚያደርገው በቃ እንደ ሰው ነው ማነጋገር። ምክንያቱም ስብሐት ገብረ እግዚአብሔር ወዳጄ ነበርና ጧት ተነስተህ ስትንጠራራ አመስግን ይላል። በቃ ፓራላይዝድ ሆነ ልትነቃ ትችል ነበር። ስትሮክ አድርጎ ማንሶ ይነቃል። of course ስለዚህ it is a blessing ይላል። ቁርስ በልተህ ስትወጣ አመስግን። ባዶ አፉን የሚወጣ ብዙ ሰው አለ። ወደ ስራ ስትሄድ አመስግን። ስራ ፍለጋ የሚሄድ ብዙ ሰው አለ። ስለዚህ በምስጋና ነው የሚጀምረው አሁን ስለ ሁሉም ነገር በጣም በምስጋና መጀመር ህይወትን ቀንህን የምስጋና ሰው አድርጎ ያውላል። አትነጫነጭም። ያገኛቸውን ሰዎች ሰላምህ ይተርፋቸው። በላከው ሲግናል መጠን ደግሞ ሰላምን ከላክ ሰላም ትቀበላለህ። ምንም ጥያቄ የለውም። አክብሮትና ፍቅርን ከላክ ሰጥቶ መቀበል ነው። አክብሮትና ፍቅር በሁሉም ትከበባለህ። ሁሉን ሰው የሚወድ ሰው የታደለ ነው። ምክንያቱም ሁሉ ሰው የሱ ግዛት ነው። ጃጅ የሚያደርግ ሰው እየተረገመ ነው። ሰዎች ጃጅ ካረጋቸው ሁሉም ነውር አለባቸው። ስለዚህ ኔጌቲቭ የሆነ ግንኙነት ይኖራል ከሰዎች ጋር። ስለዚህ በላከው መጠን በቃ በሐሳብህ እንኳን
በትችትና በወቀሳ አይነት ሰዎችን የምታይ ከሆነ በዛ ጨለማ ውስጥ ውለህ ታድራለህ። በጣም ጥሩ ትልቅ እይታ። ስለዚህ ጠዋት ስነሳ እንደዛ ነው። ግን አሁን ቅድም ያልካቸው ነገሮች ሁሉ የሰው ልጅ እንዲመቸው ለኑሮ እንዲመቸው ብሎ ሲስተማታይዝ ሲያደርግ በታተናቸው እንጂ እውቀት እና ጥበብ መገለጥ ምንጩ አንድ ነው። ሞኞች ነው የሚያበዙት እንጂ እግዚአብሔር ይባላል። የሰው ልጅ ግን እንዲመቸው ብሎ ምን ያደረገ መሰለህ? ዲፓርትመንቶች የሚባል ነገሮች ፈጠረ። በቃ ሳይንስ እንደዚህ ነው። ደግሞ it is the western way by the way the eastern wisdom ሌላ ነው። ምስራቃውያኖቹ እንደዚህ አይደለም የሚያስቡት፣ ክርስትና እንደዚህ አይደለም የሚያስበው። ምዕራባዊው ሳይንሳዊው መንገድ ግን ነገሮችን ለመረዳት አለና ያንዳንዱን መጀመሪያ ምንም አናቅም እናጥና ብለው የጀመሩት ግሪኮች ናቸው። ሲጀምሩ እስቲ እንከፋፍለው ህይወት ያለውና የሌለው። ህይወት ያለውን ሲያዩት ደግሞ ማአት አይነት ነው። ባህር ውስጥ የሚኖር ሰማይ ላይ የሚኖር አዱና ከፋፈሉት። ባህር ውስጥ ሲገቡ ራሱ ማአት ነው። ከዛ በኋላ ያንዳንዱ ኤክስፐርት አንዲት አኒማል ልትሰጠው ትችላለች። እድሜው ሙሉ ጉንዳን አጥንቶ ሳይገባው የሚሞት ማአት ሳይንቲስት ነው በቃ ያለው። ስለዚህ ወይም አንዲት ኢንሴክት ልትሆን ትችላለች። ይሄ ሁሉ ዕውቀት እስከዛሬ ድረስ አንድ ሰው ይሄንን የዓለም የሰው ልጅ የሰበሰበውን ዕውቀት ሳይንስ ብቻ ደግሞ አይደለም፣ ሳይንስና አርትን ከፋፈሉት። ደግሞ አርትም ሌላ ዓለም ሰብጀክቲቭ ነው አሉ፣ ሳይንስ ኦብጀክቲቭ ነው አሉ። ያኛው የሚጨበጥ ነው የማይጨበጥ ነው። ያኛው ደግሞ በቃ አንተ ሪፍሌክቲቭ ነው ሰብጀክቲቭ ነው ማለት እንደየተደራሲው መጠን ይለያያል። ሙዚቃ ለምሳሌ አብረን ብንሰማ ቤትሆቨንን ወይ ሞዛርትን ብንሰማ እኔ ጋር የሱ ነፍስ የምትናገረውና የሚደርሰኝና አንተ ጋር የሚደርስ ኦብጀክቲቭ አይደለም። 2 + 2 4 ልንለው አንችልም። ስለዚህ ሌላ ነገር ነው አሉ። ከዛ በኋላ ደግሞ የሰማዩን አስትሮኖሚ አሉት፣ የምድሩን ፊዚክስ አሉት ምናምን። ይህም ሁሉ በርብረው እንግዲህ ያው እንትን ያደረጉት የሰው ልጆች ናቸው እንጂ ምንጩ አንድ ነው። the only truth አንድ ነው ያለው እውነት። እሱም እውነት ተጨባጭ የሆነው ኦብጀክቲቭ ትሩዝ እግዚአብሔር ብቻ። ኦብጀክቲቭ ትሩዝ የለም። የቀረው ሁሉ ሰብጀክቲቭ ነው ማለት ምን ማለት ነው? ኦብጀክቲቭ ትሩዝ ስልህ እኔ የሚገባኝ ማንም ሰው አፌክት ሊያደርገው የማይችለው እውነት ማለት ነው። አዎ ሰዎች ግን በራሳቸው አመለካከት ስለሚወስዱት ነው ሳብጀክቲቭ ያሉት እንጂ ሐቁ ግን እውነታው ኦብጀክቲቭ ተጨባጭ ነው። ተጨባጭ እውነት እሱ ብቻ ነው። የቀረው ሁሉ እውነት ሪሌቲቭ ትሩዝ ነው። በአንድ ጉዳይ ላይ ያንተ እውነት አለ፣ የኔ እውነት አለ። ለዚህ ነው ክርክር ያለው፣ ለዚህ ነው አለመግባባት ያለው። ባልና ሚስት እንኳን በአንዲት ጉዳይ ሁለት እውነት ያላቸው ብትጠይቃቸው እሷ የምታይበትና እሱ የሚያይበት ፐርስፔክቲቭ ቶታሊ ምንም አድርገህ እዛ ጋር ቆሞ እንዲያይ ልታደርገው አትችልም። የሚገርም ነገር በተለይ ሳይግባቡ ሲቀሩ ግን እግዚአብሔርን መሀል ላይ ካደረከው ሁሉ ነገር ግን ሁለቱን የሚያያቸው ከሁለቱ እውነት በላይ ነው። ሌላ እውነት አለ። እሱ ሁለቱም ጋር ያለባቸውን ችግር ያያል። ጨዋታውን ሙሉ ጨዋታውን የሚያየው ትሪቡን ላይ ሆኖ እግዚአብሔር ነው። ይሄንን ነው የማውቀው። ስለዚህ ምንድነው ማይክ የቱ ነው ብትለኝ ሁሉም ነገር እኮ አንድ ነበር፣ ስለተበታተነ ነው እንጂ። ስለዚህ ትምህርት ቤት አርኪቴክት አድርጎ አወጣኝ። ትምህርት ቤት I was not born an architect። አርኪቴክቶኛ አልተወለድኩ። ትምህርት ቤት ግን አሰለጠነኝ፣ አርኪቴክት አድርጎ አሰለጠነኝ። እኔ ደግሞ ጠበበኝ። ትምህርት ቤት የፈጠረልኝ ያቺ ሳጥን በቂ ሆና ሳላ ግን ሲጋር ራሴን ያስተማርኩት ይበልጣል። ትምህርት ቤት ከተማርኩ አስተማር ኦፍ ኮርስ አርኪቴክቸር ራሱ ባይዘው እኔ የገባኝ ከትምህርት ቤት ከወጣ በኋላ አርኪቴክቸር እንደ ምን ማለት ነው፣ ለምን ከየት መጣ፣ ታሪኩ ሂስትሪ ኦፍ አርኪቴክቸር የሚባል አለ፣ ቲዮሪ ኦፍ አርኪቴክቸር የሚባል አለ፣ ፊሎሶፊ ኦፍ አርኪቴክቸር አለ እና ከጥንት ግሪኮች አንስቶ እስከ አዲሱ ዘመን ያለው አርኪቴክቸር ምን እንደሆነ የገባኝና ኢንጆይ የሚያረኩት ከዛ በኋላ ነው፣ ከትምህርት ቤት ከወጣ በኋላ። እና ትምህርት ቤት እንደዛ ነው ያስተዋውቃል እንጂ በጥልቀት ያንን ሳብጀክት ማተር የሚያስተምሩን ሳብጀክት ኢቭን ፒኤችዲ እንኳን ደርሰ እያነሰ ነው የሚሄዱ። ባይዘው ፒኤችዲ ለምሳሌ ሐኪሞችን ካየ የመጀመሪያው ዲግሪያቸው ጀነራል ጂፒ ነው፣ ጀነራል ፕራክቲሽነር ነው የሚሆነው።
ከዛ ስፔሻላይዝ ያደረግ ኩላሊት ይሰጣል። ሰብ ስፔሻላይዝ ያደርጋለሁ ካለ ደግሞ ከኩላሊት ውስጥ ምናልባት ጠጠሩ ብቻ ሊሆን ይችላል ሞር ሪፋይንድ እየሆነ ሄዳል። እያነሰ ነው የሚሄደው እውቀት። የትምህርት ቤት እውቀት ሊሚት አለ። ይሄ ዋጋ የለውም እያልኩ ያሳነስኩት አይደለም፣ ግን በቃ በነፃነት ፈተና ሳይኖርብህ ፕሌዠር ሆኖ ማወቅ ፕሌዠር ሆኖ በቃ እንደ ወይን ጠጅ ሪላክስ አድርገህ ጋርደን ላይ ቁጭ ብለህ በጣም ትልቅ ከሆነ ዓለም ካስደነገጠ ሰው ጋራ መነጋገር ማለት ነው። ሊትሬቸር ማንበብ ዶስቶየቭስኪ፣ ቶልስቶይ ከግሪክ ፖኤትሪ ከነ ዩሪፒደስ ጋራ ከፈለክ ከነ ባልዛክ ጋራ ከትላልቅ የጥበብ ሰዎች ጋራ ኢንቲሜትሊ ማውራት ማለት ነው። እንደ ቅርብ ጓደኛ በጣም ነው የሚገርመው። እውነት ነው ይታያል። እና በጣም ተመስጦ ነበረው። ፕሌዠር አለው። ግን በዛ ላይ ደግሞ በርግጥ ማወቅ ደግሞ አለው የራሱ እንትን አለው። ማወቅ ትካዜን ይጨምራል ይላል ሰለሞን። እውነቱን ጠቢቡ ሰለሞን። ምክንያቱም የምታውቀው መሰለህ የምንኖርበት ዓለም በክርስትና ትርጉሙ ምንድነው? እግዚአብሔር የሚለው የክርስቲያኑ አምላክ ወይም ክራይስት የወደቀ ዓለም ነው የሚለው። በቃ የወደቀው ሰው የፈጠረው የወደቀ ዓለም። ስለዚህ ሲባዝን ነው የምታየው የወደቀውን ሰው። በትላልቆቹ ሰዎች መነጽር ስታየው ደግሞ ያሳዝናል በጣም። ከኢንሴክት አንሶ ነው የምታየው። ዝም ብሎ መከራውን ነው ያዩት አብዛኛቸው። ሪዴምሽን የላቸው። ኖብል ያልነው ሰው አንዳንድ እንዳልከው ነው ሲፈጠር ኖብል ነው፣ ግን ኖብል ነው ምክንያቱም የእግዚአብሔር የፈጠረው በራሱ ሞዴል ነው። ግን እንደ ክርስትናው ክርስትናን በፍልስፍና ብናስበው ለበለ የክርስትና ፍልስፍናው ምንድነው? የሰው ልጅን እግዚአብሔር የራሱ ፓርትነር አድርጎ ፈጠረው አብሮት እንዲኖር። የሰው ልጅ ግን አይ አታስፈልገኝም፣ በራሴ መኖር ይሻለኛል፣ እንደውም እንዳንተ መሆን ነው የምፈልገው፣ እንደውም ያንተም መቀመጫ ነው የምፈልገው ነው ያለው። በለሱን ሲበላ ይሄ ነው ሪቤል ነው ያደረገው፣ አመጻ። አንተን ከምሰማ ያኛውን ብሰማ ኔጌቲቭ የሚመክረውን ሰማ። ከዛ በኋላ ከዛ ከብርሃን ምንጭ ተለይ፣ ከዳርክነስ ውስጥ ወደቀ የሚለው that is a great fall. separation from truth, separation from peace። ከሁሉም ነገር ጋር አንድ ሆኖ የተፈጠረው ኢንዲቪጁዋል ሆነ ብቻውን ራቁቱን መሆኑን አወቀ ነው የሚለው። በጣም የሚገርም ነው። አክቹአሊ አሁን ይሄን ጥያቄ ያነሳሁት የነበረው እንደተባለው አንተ ዕውቀት አንድ ነው ጥበብ ውስጥ ይሄንን ጌም ነው በተለያየ መንገድ የምታየው ነው። ማወቅህ ያስደስታል፣ ውበት አለው፣ እንደገና ሀዘንም አለው። ሀዘን ውስጥ ደግሞ እንደገና የሚገርም ነገር ደስ የሚል እዛ ውስጥ ደግሞ ደስታ አለው። ስለዚህ በቃ ጠዋት ሲነሳ ማይክ ምንድነው ካልከኝ አርኪቴክቱም አርቲስቱ ክርስቲያኑ ሁሉም እዛው ላይ አብረው ነው የሚኖረው። አይ በጣም ጥሩ እይታ። አሁን ለነገሩ ጥያቄውን ያነሳሁት እኔ እንትናችን ጉዟችን እንዴት እናደርገው ከማን እንደጀመረው ምናምን ለማለት ነበር። ግን እንደልከው በጣም ሰፊ ነገር ነው የሰጠውና እንደ ወደ እንትኑ እንምጣና እንደው አሁንም ዲፓርትመንት ለእንትናችን ለውይይታችን እንዲመች ስለ ስነ ህንጻው እናውራና ብዙ ጊዜ ጥያቄ የሚሆንብኝ እንግዲህ ማይክ ደግሞ ከስነ ህንጻ ነዳፊ በላይ ነው፣ ደግሞ ታሪክ ይነድፋል። ቅድም እንደነገርከን ብዙ የሚቀይሳቸው ብዙ የሚነድፉቸው ነገሮች ታሪክ ይፈጥራልና ወደ ስነ ህንጻው ስንመጣ እነዛ ታሪኮች እዛ ስነ ህንጻ ላይ አናቸውም። ለምሳሌ ባህልን፣ ታሪክን፣ አሻራቸውን ያለ ቅድም እንዳልከው ከታይም የራቀ ጊዜ የድሮውንም ወደፊትም የመጣ ብቻ ታይምና ስፔስ የማይገድበው ዕውቀት አለና እዛ ላይ እዚህኛው ስራ ላይ ደግሞ ቅድም እንዳልከው ጥበብ ይልብናና እነሱ ሀሳቦች ብዙ ጊዜ አናያቸውም። ታሪክ አይነግሩንም። ህንጻዎቹ ዝም ብሎ ግዑዝ ነገር ናቸው። ይሄን ካንተ ጋር ስታየው አይጋጩም ወይ የሚል ሐሳብ መጣብኝ። ይኸውልህ በእኛ አገር
ነው እንደዚህ ኪነ ህንፃ ታሪክ መናገር ያቃተው ቋንቋ ያጣው። ምክንያቱም አርኪቴክቸር is the oldest form of art ይባላል። ግሪኮች ሁሉን አርት ከመፍጠራቸው በፊት አርኪቴክቸር ነው የተፈጠረው። አርኪቴክቸር ሙሉ ለሙሉ አርት ብቻ ደግሞ አይደለም። እንደውም እኔ ብዙ ጊዜ ስጠየቅ ምለው በአባቱ ኢንጂነሪንግ በእናቱ አርት ነው። ፋንክሽናል አርት ነው አርኪቴክቸር፣ አገልግሎት የሚሰጥ ጥበብ ማለት ነው። ከዚህ የተነሳ the most expensive ጥበብ ነው። አንድ ሰዓሊ ሸራ ወጥሮ የሀገሩ ኢኮኖሚ ምንም አይነት ቢመሳቀል ምን ቢሆን ሸራ ወጥሮ በውስጡ ያለውን የነፍሱን ድምጽ በቀለምና በፎርም ራሱን ለመግለጽ አይገድበውም የሀገሪቱ ሁኔታ። አርኪቴክቸር ግን በጣም በሚገርም ሁኔታ ፕሮስፔሪቲ ይፈልጋል። አገር ስቴብል ሆና ፖለቲካው ስቴብል ሆኖ ኢኮኖሚው ስቴብል ሆኖ እንደውም ኢኮኖሚው ፍሎሪሺንግ ሆኖ አንድ የሚያስገርም አሁን ይህን ትምህርት ቤት ለመስራት የሚያስችል ገንዘብ ያለው ክላይንት ያስፈልጋል ለአርኪቴክት። አርኪቴክቱ በውስጡ እያንዳንዱ አርኪቴክቸራል ስራ እንደ አንድ ልቦለድ መጽሐፍ ነው። ነገር ግን ለማዋለድ ብዙ ሰው ይፈልጋል፣ ኮላቦሬሽን ይፈልጋል፣ ባለ ገንዘቡን ይፈልጋል፣ ከዛ በኋላ መሐንዲሶችን ይፈልጋል፣ የከተማውን ህግ ይፈልጋል። ማዕት ነገሮች አሉት። አንድ ሙዚቀኛ ግን በቤቱ ቁጭ ብሎ ቢትሆቨን በቃ ሲምፎኒዎቹን 9 ሲምፎኒዎች ጽፏል። ቤቱ ቁጭ ብሎ ጻፋቸው። አንድ ሚድዋይፈር ነምበር እስከ ነምበር 9 አንድ ሚድዋይፈር ነው የሚያስፈልገው ለሱ በቃ ምንም። ከዛ በኋላ ግን ከጻፋቸው በኋላ ግን ያንን የጻፈውን ሙዚቃ አብሮት ወደ ድምጽ የሚቀይሩለት ግን ትልቅ ኦርኬስትራ ይፈልጋል። እሱም ቢሆን ስፖንሰር ይፈልጋል። ግን አርኪቴክቸር is the most expensive። ከዚህ የተነሳ ኢትዮጵያ ውስጥ አርኪቴክቸር ኮንቲኒየስ የሆነ የሰላምና የብልጽግና ዘመን ስላልነበረ እኛ ኢትዮጵያውያን ራሳችንን በአርኪቴክቸር ለመግለጽ ሁኔታዎች አልፈቀዱልንም። የተወሰነ ዘመን ላይ ብልጭ ያለች እንደ የሳት ፍንጣቂ ልታይ ትችላል። otherwise ኮንቲኒየስ የሆነ ኤክስፕሬሽን ሰልፍ ኤክስፕሬሽን በአርኪቴክቸር አልነበረንም ነው የምለው። አክሱም ዘመን እስከ ላሊበላ ድረስ ከ1000 ዓመት በላይ አለ። የሚገርም ነገር ከላሊበላ ደግሞ እንደገና መተ እስከ ጎንደር ምናምን ሌላ 1000 ዓመት አለ። እነዚህን ለመፍጠር ምድል የሰጠን የጥቂት ዘመን ሰላምና የጥቂት ዘመን ሀብት ማፍራት አለብን። ይሄንን ምህንድስና ራሱ እንደገና መፈጠር አለበት። አርኪቴክቱ በምናቡ አስቦ ወረቀት ላይ ያስቀመጠውን ነገር መሬት የሚያወርዱ መሐንዲሶችም ያስፈልጋሉ። ግንበኞችና አናጺዎች እንኳን ያስፈልጋሉ። እና አልተወለደም ነው እኛ ሀገር ወይስ ተወልዶ ነበር? ክሪፕል ሆነ ምንድነው መሰለ በጣም የተወሰነ ሾርት ብሪፍ ፒሪዮዶች ላይ ራሱን ኤክስፕረስ ለማድረግ እየሞከረና ብልጭ ብሎ ድርግም ነው ያለው በጣም በረጅም ዘመን ርቀት። ስለዚህ ኮንቲኒየስ የሆነ አርኪቴክቸራል ኤክስፕሬሽን አልነበረም። ካለም በላይ ነው ምንመካው እንጂ አይደል? ይሄ የብሔራዊ ኩራት ውጤት ይመስለኛል። ያው ማንኛውም ህዝብ በራሱ ማመን ስለሚፈልግ በራሱ ታሪክ መኩራት ስለሚፈልግ ይሄ ነገራችን የፈጠረው የተጋነነ ነገር ይመስለኛል። አለበለዚያ የት ልወስደው ይችላል? የአውሮፓ አርኪቴክቸር ላይ ሾርትሊ ልውሰድ አርኪቴክቸር ምን ማለት እንደሆነ ለማሳየት አርኪቴክቸር ምን ማለት እንደሆነ ለማሳየት እንግዲህ አርኪቴክቸር የአውሮፓ ከተሞችን ካያቸው ለምሳሌ እኔ በጣም ከአውሮፓ ከተሞች ካየኋቸው ከተሞች በጣም ካስደነቀኝ ከተማ ለምሳሌ ሮም ከፓሪስም ይብሳል። የሚገርም the oldest city ነው። እኔ ሮምን ያየሁት የ2500 እና የ3000 ዓመት ታሪክ በድንጋይ እና በሸክላ የተጻፈበት ከተማ ነው። it is a book of history written in stone and blocks እና ከኮሊዚየሙ ትጀምራለህ። ክርስቲያኖችን ሮማውያኑ ከአራዊት ጋር ያጋጥሙበት የነበሩት ግላዲያተሮች አለ። እሱ በህይወት እሱ ስቴዲየሙ አለ፣ ኮሊዚየም አለ በህይወት
እስከዚህ ዘመን እስከ ሞደርን ዘመን የመስታወት ህንፃዎች ድረስ አለና ክላሲካል አርኪቴክቸር ሮማን አርኪቴክቸር ይባላል እሱ። ከዛ በኋላ እንግዲህ ሜዲቫል ፔሪድ የሚባል ነበረ። ከክላሲካሉ ፔሪድ አንስቶ እስከ በሪናይሰንስ በሚባለው ዳግም ልደት በሚባለው ዘመን መካከል ሜዲቫል ዩሮፕ የሚባል አለ። ሜዲቫል ሂስትሪ መካከለኛው ዘመን የሚባለው ማለት ነው። ዳርክ ኤጅ ይሉታል። እንግዲህ አርኪቴክቸር በራሱ የራሱ ታሪክ የለው። አርኪቴክቸር ኢዝ አን ኤክስፕሬሽን ኦፍ ሂስትሪ፣ የታሪክ መገለጫ ቋንቋ ነው። ታሪክ ራሱን የገለጠበት ቋንቋ ነው። አዎ እንደነገርከን ሮም በደንብ ስታየው በቃ ከዛ ጊዜ ጀምሮ እስካሁን ያለውን እንዲሁ የየዘመኑ ሾርት ላይ ያሳያል። ሂስትሪውን ማወቃል ኖት ሂስትሪ ኦፍ አርኪቴክቸር ብቻ what was the history of Europe እና how was እንዴት ታዲያ በአርኪቴክቸር ተገለጠ፣ የዩሮፕ ታሪክ ምን ነበር፣ ያ ዘመን ራሱን እንዴት በአርኪቴክቸር ገለጠ ብለህ ስታይ እያንዳንዱ ዘመን ለምን ያንን አርኪቴክቸራል ቅርጽ እንደያዘ ይነግራል ማለት ነው። እና ምንድነው መሰለህ ሜዲቫል የሚባለው ፔሪድ የክላሲካሉ ፔሪድ ሮማውያን ፓጋን የነበሩበት ክርስትናን ገና ያልሰሙበት እና በራሳቸው ኃያልነት ይመኩ የነበሩበት እና ዓለምንም ተቆጣጥረው የነበሩበት ዘመን ስለሆነ መዝናኛቸው ምን እንደነበረ ኮሊዚየሙ ይነግራል። እንግዲህ ሰውና አውሬ የሚፋለሙበት ስቴዲየም ነው። እዛ ላይ ተቀምጠው ወይን እየጠጡ በጣም ልክኛ ቦክስ ስናይ ያለንን አይነት ስሜት በቃ ግላዲያተር ይሄ በሲኒማ ይሄ ፕሪሚቲቭ የሆነው ዋይልድ የሆነው ቢስትሊ የሆነው እንስሳዊ የሆነው አንዱን ሲያጠቃው ማየት የሚፈልገው ማንነታችን ዛሬም አለ። ያ ማንነት ግን በጣም ነግሶ የነበረበት ዘመን የተሰራ ህንፃ እና ያንን የሚያዩበት በጣም እየተደሰቱ ከፍቅረኞቻቸው ጋር ቁጭ ብለው አንበሳ ሰውን ሲገነጥለው ወይም አንዱ ግላዲያተር ሌላውን አንገቱን ሲቆርጠው with pleasure የሚያዩበት ስቴዲየሙን ታየዋለህ። ዘመኑ ራሱን ሲገልጽ መልህ ነው ይታያል። አርኪቴክቸሩን አይተህ ምን አይነት ሰው ነው እዚህ ዘመን ላይ በዛች ዘመን በነበረችው ሮም ውስጥ ምን አይነት ሰዎች ናቸው የኖሩት በጣም የሚለውን ይነግራል። ሁሌ እንደሆነ አስታወስከኝና አንዴ እንትን ሄጄ ምንድነው አክሱም ሐውልቱ እንደዛ ወድቆ ምናምን ያኔ እዛው ላይ ሆኜ በኢማጂኔሽን ያኔ የነበረው ግርግር ጣሊያኖቹ ምናምን እንትኑን ሲወስዱት ይዘው ተሸክመው ሲሄድ ሁሉ እንዳያረገኝ እዛ ቦታ ላይ ማዕት ታሪክ ነው የነገረኝና እንዳልከው በታይምና ስፔስ ወደ ተሰራበት ዘመን ይመልስህና ዘመኑን እንድትረዳ ቆሞ ያው ምስክርነት ሆኖ የሚናገር የስነ ጥበብ ቋንቋ ነው። አሁን የአክሱምን ካነሳ ሙሶሎኒ የአክሱምን ሐውልት ስባሪ ወደ ጣሊያን ሲያስወስድ ትርጉም ነበረው ለሱ። ይሄ እነዚህ የአርኪቴክቸር ምልክቶች ይህንን ህዝብ የቀደመ ታላቅ ማንነቱ ስለሚያስታውሱት ጸጥ ብሎ ለመግዛት ሰላም አይሰጡትም፣ ለእኛም ሰላም አይሰጠንም ነው እና ቀስ በቀስ የድሮ ማንነቱን የሚያስታውሱትን ሜሞሪክል የታሪክ ትዝታዎች እናጥፋለን። እሱም ሰላም የሚያገኘው አርፎ የሚገዛው ያኔ ነው። እኛም በሰላም የምንገዛው ያኔ ነው። ከዚህ ባይገርምህ የአክሱም ሐውልትን ባስወሰዱበት ጊዜ የሚኒሊክ ሐውልትን አስነቅሎ መሬት ውስጥ ቀብሮት ነበረ። አለጋር የነበረው የይሁዳ አንበሳ ሮማ ወስዶት ነበረ። መጽሐፍቶቹን የቤተ ክርስቲያን ታሪክ ከሱ በኋላ እንዲጀምር ለማድረግ ነው። በቃ እንደ አዲስ እንዲጀምር ትውልድ እሱ የጻፈልን ታሪክ ሊያልፍ ይችላል። ቅኝ ልንገዛ ስንመጣ የነበረው ወጣቶቹ ልጆች ግን ሜሞሪ ያስፈልጋቸው ነበር፣ የኮሎኒያሊዝም አይዲዮሎጂ። ስለዚህ አርኪቴክቸር የዘመን ማስረጃ ነው። ከዛ ሜዲቫል ፔሪድ ሲመጣ ሮም ምንድን ነው የሆነችው ያልከኝ ሆነ ክርስቲያኒቲ
ክርስቶስ በመጣ ጊዜ ሮማውያን አይሁድን ኢየሩሳሌምን ይገዙ ነበር እና ሮማን ኤምፓየር እዛ ድረስ ነበር እና ጲላጦስ የአይሁድ ንጉሥ ነህ ብሎ ሲጠይቀው አንተ አልካለው የኔ መንግስት ከዚህ አይደለም ማለት ኦኬ። በኋላ ግን በጣም የሚገርመኝ ነገር ጴጥሮስም ጴጥሮስም ሮም ነው ሄደው የሞቱት የመሰከሩት። ሮም የክርስቲያን ሴንተር ሆነ። ያ አመፀኛ የነበረው ቤተክርስቲያን ሰራደው ይታያል። የሮማን ሜዲቫል አርኪቴክቸርን ካየው ቤተመቅደሶቹ ናቸው። የካቶሊክ ቤተክርስቲያን ቤተመቅደሶች ናቸው ይታያል። ስለዚህ it is an expression of history and human history የሰው ልጅ ታሪክ ኤክስፕሬሽንስ ናቸው እና ለረጅም ዘመናት ሜዲቫል አርኪቴክቸር ጎቲክ አርኪቴክቸር ይባላል። ጎቲክ አርኪቴክቸር ብለህ ጉግል አድርግና ያው ቤተክርስቲያኖቹ የሚሰሩት የነበሩት እንደ እግዚአብሔር ቤት ምሳሌ ስለሆነ ወደ ሰማይ የተነጠቁ ናቸው። በጣም ቤተክርስቲያን ውስጥ ገብተህ ቆመ ቤተ መቅደስ ውስጥ ካንተ በላይ ምናልባት 50 ሜትር ሃይት ሊኖረው ይችላል ጣራው። አንተ በጣም ትንሽ ለእግዚአብሔርን ታላቅነት ግርማ ሞገሱን ሞርም ነው መንገር የሚፈልገው አርኪቴክቸሩ you are in the house of God እና አንተ ምንም 2 ሜትር ማትሞላ ሰው 20 ሜትር የሚያክል በር ከፍተህ ትገባለህ። እንደዚህ በጣም ቲኒ ነው የምትሆነው፣ በጣም ታይኒ ነው የሚያደርገው እና አርኪቴክቸሩ የሚነግርህ እዛ ዘመን ላይ የነበሩት ሮማውያን ደግሞ ሌላ ናቸው ማለት አየው። በጣም በኋላ ደግሞ ሪናይሰንስ የሚባል ፔሪየድ መጣ። ዳግም ልደት አሉት። ዳግም ልደትና ትንሳኤ የሚሉት የትኛውን ነው ያልከኝ እንደሆነ በክላሲካል ፔሪየድ ግሪኮችና ሮማውያን ሳይንሳዊ አስተሳሰብ ነበራቸው። የሰው ልጅ በራሱ ኮንፊደንስ ነበረው አሉና ነገር ግን ቤተክርስቲያን ተቆጣጠረችውና የሰው ልጅ አእምሮውን የማሰብ አቅሙን ተወሰደበት አሉና ሪናይሰንስ እንግዲህ የትንሳኤ ዘመን የሚሉት የሰው ልጅ እንደገና የራሴ ጉዳይ ባለቤት ነኝ ያለበትን ዘመን ነው። በጣም ይገርም ይታ ነው። አዎ እንደው አሁን ማለት ጥሩ ያወራል። እሱ ደግሞ የራሱ ኤክስፕሬሽን ኦፍ አርኪቴክቸር ነበረው። ፍሎረንስን ከወሰድካት ማይክላንጀሎ እና ዳቪንቺ የተፈጠሩበት ዘመን ነው። በአርኪቴክቸር በስካልፕቸር በአርት ያ ዘመን በጣም ሪናይሰንስ አሁን ደግሞ የሰው ልጅ ማንን የሰው ልጅን ሴንተር ያደረገ አርኪቴክቸር ማከለ የክርስቲያኑን አምላክ እዚህ ጋር ደግሞ የሰው ልጅ የራሱን ጉዳይ ቴክ ኦቨር አደርጋለሁ ብሎ ኢንላይት እንዲሆነበት ሳይንስም ፍሎሪሽ ያደረገበት እነ ኒውተን እነ ጋሊሊዮ እነ ኮፐርኒከስ በሳይንስ አዳዲስ ሐሳብ የፈጠሩበት ኒውተን ከመሬት ቁጭ ብሎ የጨረቃን ርቀት በማቴማቲክስ ያለካበት ጋሊሊዮ እዚህ ቁጭ ብሎ የሰው ልጅን የአይን ባህሪ አጥንቶ ሲያበቃ የሰው ልጅ እኮ ከርቀት እንዳያይ የተከለከለው በሌንሱ ምክንያት ነው። ሌንሱን ብንጀምረው የተደበቀውን እናያለን፣ ሁሉ ማየት ይችላል ብሎ ቴሌስኮፕ የሰራበት ይሄ ሪናይሰንስ ዘመን ደግሞ ራሱን በአርኪቴክቸር ገለጠ። ሬኔሳንስ ራሱ ይባላል። ከዛ ባሮክ ይባላል። እንደዚህ ይልና እዚህ እንግዲህ ሞደርኒቲ ደግሞ ሲመጣ የራሱ ቋንቋ መጣ። ሞደርኒቲ ሲመጣ ማለት ኢንዱስትሪያላይዜሽን ዘመን መጣ፣ ሳይንስ መጣ፣ ዘ ኤጅ ኦፍ ሪዝን የሚባለው ዘ ኤጅ ኦፍ ኢንላይትመንት የሚባለው ዘመን ሲመጣ፣ ኢንዱስትሪያላይዜሽን ሲመጣ ከተሞች በጣም ተጨናነቁ። ኢንዱስትሪያላይዜሽን ግብርናን ሜካናይዝ አደረገ። አንድ ትራክተር በጣም ብዙ 100,000 ገበሬዎችን የሚተካ ሆነ። ስለዚህ ገበሬ ተገልብጦ ከተማ መጣ። ከተሞች ደግሞ ኢንዱስትሪያላይዝ ሆኑና ከተሜውን ለመቀበል ሲሉ ከተሞች ሌላ ቅርጽ ያዙ። አያ በጣም ድሮ በጌጣጌጥ ተደርጎ በድንጋይ ሰራው የነበረው ህንፃ ጊዜ የለም። አሁን የራሽ ዘመን መጣ። ሲምፕል በመስታወት በብረት ምናምን አሁን ምን ያለንበት በብረት ምክንያቱም ኢንዱስትሪው ደግሞ ብረትን መስታወትን ምን አመረታ አይተአየ። ከተሞች ደግሞ ቶሎ መኖሪያ ቤት መስጠት አለባቸው፣ ትምህርት ቤት መስጠት አለባቸው፣ ኢንዱስትሪ መገንባት አለባቸው። ድንጋይ ለመጥረብ ጊዜ የላቸው። ፋንክሽናል አርኪቴክቸር የሚባል መጣ። ራሱን በራሱ እየወለደ መጣ። በራሱ ዘመን የራሱን የአርኪቴክቸር ቋንቋ እየፈጠረ ሄደው። ስለዚህ ለዚህ የፈለኩት ነገር አርኪቴክቸር is the expression of history የታሪክ መገለጫ ቋንቋ ነው። ነገር ግን አርኪቴክቸር ደግሞ ራሱ ታሪክ ነው፣ የታሪክ ማስረጃም ነው። በጣም አሁን ልክ አሁን ከምናወራው ሐሳቤ ጋር በጣም የሚሄድ ነው። እንዴት ነው አርኪቴክቸር
ማህበረሰብ መሻሻል ምንድን ነው የሚያደርገው አስተዋጽኦ ምናምን አሁን ካወራቸው ነገሮች ሞር ብዙ ያገኘው። ግን አሁን ወደኛ ስንመጣው ደግሞ እንዴት ነው ወደ ራሳችን ስንመጣ መቼ ነው የኢትዮጵያን አርኪቴክቸር ሪኔሰንሱ መቼ ነው የሚሆነው ታዲያ? አሁን አክሱም ጋር ቆመን ወይ ምናልባት የቅርቡ ያለን እንደው እንግዳም ሲመጣ የምናስጎበኛቸው ወይ ቅድም እንዳልኩ ወይ ጀጎልን ሊሆን ይችላል ወይ አክሱም እንወስዳቸዋለን ወይ ጎንደር እናስባ ወይም ባሌ ሶፍ ዑመርን ከዛ ጋር በቃ ቆመና መቼ ነው ሬኔሳንስ? የፖለቲካል ሂስትሪያችን ራሱ ለብዙ አመታት ጸጥ ነው የሚለው። ኢትዮጵያ ዓለምን ረስታ ዓለምም ኢትዮጵያን ረስቷት ለብዙ ዘመን ኖረች የሚባለው ዘመን ላይ እንኳን አርኪቴክቸር ያው ሊትሬቸርም ካለ የቤተ ክህነት ብቻ ነበር። ከዛ ውጪ ግን የስነ ጥበብም የኪነ ህንጻም ኤክስፕሬሽን ሊኖረን አልቻለም። ስለዚህ ኪነ ህንጻችን ከተሞቻችን ምን ይመስላሉ ካልክ ታሪካችንን ነው የሚመስሉት። ታሪካችን ድብልቅልቅ ያለ የሆነው ያክል ከተሞቻችንም ድብልቅልቅ ናቸው። አርኪቴክቸሩም እንደዛ ነው። አርኪቴክቸሩም እሱ ነው። ማንነታችን ራሱ ኦሪጂናሊቲ የለውም። ከመዓት ቦታ በመዓት ተጽዕኖ ውስጥ የሚያልፍ ነው። የክርስትና ተጽዕኖ ያው እንኳን የራሳችንን ኦሪጂናል ክርስትና በራሳችን መንገድ ለመግለጽ የሞከርንባቸው ዘመኖች አሉ። በስዕል፣ በኪነ ህንጻ በመሳሰሉ ብዙ ጊዜ አሁን ቤተክርስቲያኖች ከፍታ ቦታ ላይ ተሰርተው ታገኛቸዋለህ። ያው የሃይማኖታዊ ዶክትሪናችን ውጤት ነው አርኪቴክቸሩ። ለምሳሌ የኢትዮጵያ ኦርቶዶክስ ቤተክርስቲያን ስቲል የታቦቱ ባለቤት ነኝ የሚል እምነት ስላላት ቅድስተ ቅዱሳን የሚባል ነገር አለ። ቅድስት ለማህሌት የሚባለው ነገር ሁሉ ከጥንቱ የሙሴ ቴምፕል ኪነ ህንጻ የተወሰደ በድንኳን በነበረበት ዘመን ከነበረው የተወሰደ ሆኖ እንግዲህ ማከል ኪነ ህንጻው ከዛ የተወሰደ በስፒሪቹዋል የሆነው ኪነ ህንጻችን ማለት ነው። ከዛ ውጪ ግን ኪነ ህንጻ መኖሪያ ቤት ሆኖ ኢንዱስትሪ ሆኖ የቢዝነስ ህንጻ ሆኖ ካልቸራል ሴንተር ሆኖ ለማየት የሰከነና የማያቋርጥ እድገት ያለው ከተማ ይፈልጋልና አገር ይፈልጋል። ይሄ ደግሞ ኖሮ ነው አያውቅም። ሰልፍ ኤክስፕሬሽን የሌላት አገር አርኪቴክቶች ነን። እንትናችን ትሬኒንጋችንም ምዕራባዊ ግማሽ ምዕራባዊ ነው፣ ዲቃላ ነው። የምዕራባዊውን ሳይንስ ደግሞ መሬት ለማውረድ ደግሞ መሬት ያለው ሁኔታ ደግሞ ሙሉ ለሙሉ አይፈቅድልንም። ስለዚህ በዚህ ሁሉ ዲፊካልቲ ውስጥ የገባንን ያክል ለመናገር እንሞክራለን። በአርኪቴክቸር ግን ያው የምልክት ቋንቋ ልትለው ትችላለህ። በጣም ይገርማል። አሁን ምን አስተዋራ ምን መጣልኝ ኖርማሊ አሁን የመከላከያ ሰራዊት ካለ ፖሊስ ካለ ዩ ፊል ዛት ሰላም አለኝ ብለህ ልትል ትችላለህ። ምንም ቢሆን አለ ፖሊስ አለ ወታደር አለ በቃለት ላለ ሐኪም ካለ እንደው ብታመም እንኳን ሐኪም አላት። ግን አሁን አርኪቴክት አለኝ ስል ለምን ነው የሚጠቅመኝ እንደ ህዝብ? ለምን አርኪቴክቸር ወይም አርኪቴክቶች ብዙ ስላሉኝ እንደው በዚህ እንኳን እነዚህ ያግዙኛል ብሎ ማህበረሰቡ እንዴት ሊወስድ ይችላል? አርኪቴክቶቹም እንኳን ቀርተው ሐኪሞቹም እንኳን በሙያቸው ማህበረሰቡን ለማገልገል ሁኔታው የታገላቸው ኢሚዲየት ነው የሐኪሞቹ አገልግሎት። የአርኪቴክቶች ርቀት አለው ምልህ። ለምሳሌ በአርኪቴክቸር አሁን ይሄንን ትምህርት ቤት ሳየው ደስ ይላል። ለልጆች የሚያስደስት ስፔስ ፈጥሯል። አሃዱ ነው ዲዛይኑን የሰራው ብለኛል። እና ልጆቹ ሲመጡ ደስ የሚል የሚመቻቸው ቦታ እና ነገ ለመምጣት የሚጓጉበት ቦታ ሰርቶላቸዋል። በከለር፣ በስፔስ፣ በብርሃን፣ በማቴሪያል ተጫውቶ ማለት ነው። እና ልጅ ሆኖ ራሱን እንደ ልጅ አድርጎ እዛ ውስጥ ኢማጂን እያደረገ በልጅነቴ ቢሆን ምን እንደሚያስደስተኝ ያለ የሰራው ይመስለኛል። አርኪቴክቱ እንዲህ ነው ይመስለኛል። እሱም ሲያወራ
ወደዚህ ላይ የደረሰው ራሶቹ እንትኖቹን ኢንተርቪው አድርጎ ነው ተማሪዎቹ ህፃን ምንድነው ምን አይነት ህንፃ ነው ደስ የሚላችሁ መምህራኖቹም ምን አይነት ቦታ ቢሆንላችሁ እንደዚህ ወላጆችም ምን አይነት እና እንደዛ ከዛ በኋላ የዛ የጥናት ውጤት ነው ይሄ የወለደው ይመስለኛል። ጥናት ያጠናና ሲያበቃ ግን እንደገና ወደ ራሱ ውስጥ ወስዶት ደግሞ አስተማሪዎቹንም ሆነ ያስተማሪዎቹን ቦታ ስትፈጥር ክበባቸውን ቢሮአቸውን የሚገናኙባቸውን ቦታዎች ስትፈጥር አስተማሪ ሆነ ታስባለህ። ልጆቹ የሚጫወቱበት ቦታ ጋር እንደ ልጆች ታስባለህ። እና አርኪቴክት እንግዲህ የነፍስህን ቋንቋ የምትኖርበትን ቦታ ዲፋይን ስለሚያደርግልህ አርጎ ስፔሱን ስለሚሰጥህ አገልግሎት አለው። ነገር ግን ዲፊካልት በሆነና ኮንፊውዥን በነገሰበት ዘመን እሱም ቋንቋ ያጣል። ስለዚህ ስቴብል የሆነ የሰከነ ፖለቲካል ኢኮኖሚ ይፈልጋል፣ የሰከነ ስርዓተ መንግስት ይፈልጋል አርኪቴክቸር። ለዛውም ለረጅም ጊዜ ሄደ ገንዘብ ያላቸው ሰዎች መፈጠር አለባቸው። እኔ በአርኪቴክቸር አንድ ነገርን ለመናገር በመቶ ሚሊዮኖች የሚቆጠር ገንዘብ ያስፈልጋታል ነፍሴ ይሄን ቸርች ቤተክርስቲያን ለመስራት ይሄን ትምህርት ቤት ለመስራት ስንት 100 ሚሊዮን ሊፈጅ እንደሚችል አስቦ በዚህ ዘመን። ስለዚህ ይሄ አርኪቴክት የራሱን ኤክስፕሬሽን ለማግኘት ይሄን ያክል አቅም ያለው ሌላ ሰው ፓርትነር ያስፈልገዋል ማለት ነው። ስለዚህ አርኪቴክት እንግዲህ አለው አገልግሎት እኮ ለምሳሌ በምትኖርበት ቦታ እንኳን የምትኖርበትን ቤት ሁሌ እንድትወደው አድርጌ መስራት እችላለሁ ችሎታው ካለኝ እና ስሜትህን ካወቅኩት። እንደው እዛ ቤት ውስጥ የሚኖሩ ሰዎች እንኳን እንዲግባቡ ሰላም እንዲኖራቸው እኮ እሱ ነው እኮ ኢንፍሉዌንስ ማድረግ ይችላል አርኪቴክቸር። እሱን እንዲያመጣልን ነው ዋናውም ጥበብ ላለመሻሻል ወይም ለማህበረሰብ መሻሻል እሱ ምን አይነት አስተዋጽኦ ሊያደርግ ይችላል። ለምሳሌ የታመምንባቸው ጉዳዮች አሉ አይደል? የጦርነቱ፣ እርስ በርስ የዘር ግጭቱና ያንን ይዞ ለዛ ሶሉሽን አርኪቴክቸር ማምጣት አይችልም። ይችላል። እሱ ላይ ምንድነው መሰለኝ ይችላል ማለት ምንድነው ሊሚቴሽን አለበት። ሊሚቴሽን አለበት ማለት ምንድነው በህግ፣ በስርዓት፣ በፖሊሲ፣ በመንግስት አስተዳደር ሊግባቡ የሚችሉ ህዝቦችን በአርኪቴክቸር ብቻ ላስታርቃችሁ ብትል አይሆንም። ሁሉም ተደጋግፈው ሲሄዱ ግን አርኪቴክቸር ኤክስፕሬሽን አለው። ሁሉም ሰዎች መጥተው የራሳቸው እንዲመስላቸው ሁሉም ቦታ ሁሉም አይነት ኢትዮጵያውያን መጥተው አትሆም ፊልም ያደርጉበትን ስፔስ መፍጠር ይችላል አርኪቴክቸር። ግን መጀመሪያ ራሱ ውስጥ ጭንቅላት ውስጥ እየተጣሉ ከሆነ ልፍጠር ቢል ይቸገራል። ኮላቦሬሽን ውስጥ ማምጣት አይችልም ወይ? ለምሳሌ ሁሉም ቢተባበር ሁሉም ምናልባት በዓለም ላይ እናነሳዋለን ብያስብ ያለውና እንደ አለበለዚያ ጥያቄ ውስጥ ብቻ አሁን አየር ላይ ሆኖ መቼም አንድ ቀን ምንም ነገር ሳይሰራልህ ሊሄድ ነው። አይ ይሰራል። በዚሁ ዲፊካልት ሁኔታዎች የፈቀዱለትን ያክል እኮ ይሰራል፣ እየሰራም ነው። ግን እንግዲህ ከተማዋን እንደምታያት ነው። አሁን ለምሳሌ ያክል መንገድ ላይ ስትሪት መንገድ የከተማው መንገድ መደዳውን ከዚህ ለምሳሌ ከፀሐይ ሪል ስቴት ተነስተ ከሳሚት ተነስተ እስከ መገናኛ ፎቶግራፍ እያነሳ ያያቸው ህንጻዎች ጎን ለጎን ያሉ ህንጻዎች እንኳን አንዳቸው ለአንዳቸው የሚያሳዩት በእኔ መረዳት ዲስሪስፔክት እና ዲስሪጋርድ አንደኛው ለአንደኛው የሚያሳይ ያው አላቅም መኖርህን ነው። ከፍቷል የራስህ ጉዳይ ነው። ባለቤቶቹን ብታገኛቸው ጎሎብን ያሉት ሰዎች ግንኙነታቸው እንደዛ ነው። መገለጫቸው ነው ማለት ነው። መገለጫቸው የአርኪቴክቶቹ በመካከላቸው ሚቹዋል ሪስፔክት የለም። ባለቤቶቹ በመካከላቸው መግባባትና ለምሳሌ በጋራ ገንዘባቸውን አድርገው አንድ ትልቅ ቢልዲንግ መስራት ይችላሉ ነበር። 10 አንድ ላይ ቢሰሩት ለምሳሌ እኔ አውሮፓ ጀርመን አንዳንድ ከተሞች ላይ ያየሁት ከሰሚት እስከ ሳሊተ ምሕረት አንድ ቢልዲንግ ሊሆን ይችላል የተያያዘ በአንድ አይነት አርኪቴክቸር። አይቻልም። ላስ ቬጋስ ምናምን እንደዚህ አይተላ ታምራ ውስጥ ገብተህ አንድ ቢልዲንግ ሆኖ ማአት ነገር ኮርፖሬሽንስ ናቸው የብዙ ባለቤቶች ሀብት አንድ ላይ ሆኖ የፈጠረው ኢኮኖሚው ብዙዎች አንድ ላይ ሀብታቸውን አገናኝተው አንድ ነገር መስራት የሚያስችል የኢኮኖሚ ካልቸር አለ። ኢኮኖሚ ስርዓተ ህግ መንግስት አለ።
አክሲየን አለ፣ ይሄ ስቶክ ማርኬት አለ፣ ዋቴቨር የምትለው ኮርፖሬሽን። ይሄ ነገር ነው አርኪቴክቸሩን የሚሰጥ እሱ እንዳለ ሆኖም ግን ቢያንስ ግን አርኪቴክቶች መካከል እንኳን መናበብ ቢኖር ግራና ቀኝ ያሉትን ህንፃዎች አይቶ በቀለም እንኳን እንዲመሳሰሉ በማቴሪያል እንኳን እንዲደማመጡ ቁመታቸውን እንኳን ወይ አሰላለፋቸው እንኳን አንድ ቢያረጉት በመሃላቸው ሰላምታ ያለ። አሁን የምታየው ነገር ግን መጥቶ ቦታውን ለማየት እንኳን አርኪቴክቱን ፍላጎት ያለው አይመስልም። ባለቤትየው ደግሞ የራሱን ብቻ ለብቻው ተለይቶ እንዲታይለት ይፈልጋል፣ የራሱ ህንፃ የራሱን ድምፅ። ስለዚህ አሁን ያለን አለመደማመጥና አለመግባባት በኪነ ህንፃችንም ተገልጿል ነው የሚለው ይታያል። ገባኝ። በከተሞቻችን ማንነታችን ነው የሚናገረው። ህንፃዎቻችን ከተሞቻችን እኛን ነው የሚናገረው። አሁን የውጭ እንግዳ መጥቶ ቢያይ በቃ ይሄ ህዝብ እንደዚህ ነው ብሎ እንትኑ ይነግረዋል። ስነ ህንፃው ራሱ እንዴት እንትን እንዳለ ኮንፊውዥን ውስጥ እንዳለ ሜስ ውስጥ እንዳለን ማንነታችንን የዛ ኤክስፕሬሽን ነው ማለት ነው ይናገራል። ሁለተኛ ነገር ደግሞ ብዙ ጊዜ ኢቭን ባለ ሀብቶችና ገንቢዎች አርኪቴክቶች እንኳን አንከባበርም ቢሉ በሌላው ዓለም ህግ የግድ ያከባብራቸው። እዚህ ጋር ይሄንን ነው አሰላለፍ፣ እዚህ ጋር ነው የምጠብቀው። ቢልዲንግ ሃይት የሚባል ነገር አለ። የህንፃ ቁመት እዚህ ሰፈር እንደዚህ ነው ይላል። ማቴሪያል በዚህ ነገር ግን ማለት ደግሞ ይሄ ማለት ደግሞ ሁሉንም ዩኒፎርም ማለት አይደለም። አሁን እንደተደረገው ሁሉንም ዝም ብለ አንድ ቀለም ቀብተዋል የአውሮፓ ከተሞች። ነገር ግን ደግሞ ህብር አላቸው። ያ ህብር በአርኪቴክቶቹ ብስለት፣ በባለቤቶቹ አቅም፣ በህግ አስከባሪዎቹ ስርዓት የሚመጣ ነው። ሬጉሌቲንግ ቦዲስ የሚባሉ አሉ፣ ሎ ኢንፎርስመንት የሚሰጡት። ይህንን ባቢሎን የሆነ ያለንበትን ዘመን ናሽናል ኮንፊውዥን ነው ሪፍሌክት የሚያደርገው አርኪቴክቸራችን ብዬ ነው። ስለዚህ አሁን እንዳልከው ጨለማ ነገር ብዙም ጨለማ ባናስብም ግን ነገሮችን ግን ሞር ማስተካከል እነዚያ የአንድነታችንን ፍቅራችንን ምናምን የሚያመጣ ከሆነ አርኪቴክቸሩም የማይቀየር ቋንቋ አለውና ይቀየራል ነው። እውነት ነው። እንዱ ጨለማ ነው ብለን ባንወስደው ጨለማ ነው እያልኩህ አይደለም እኮ ችግራችንን ማወቅ ብርሃን ነው እኮ። ኦፍ ኮርስ አይደለም እንዴ? ግማሽ መንገድ ዲያግኖስ በቃ ስለዚህ ችግራችን ማወቅ ብርሃን ነው። ይህንን የሚሰማው አርኪቴክት ለምሳሌ ለካ ግራና ቀኝ ማየት ነበረብኝ፣ ከዚህ በኋላ እስቲ አይና ግራና ቀኝ ካሉት ህንፃዎች ጋር እንኳን የሆነ ቋንቋ እንዲኖራቸው ባረግ እኮ ያ ሰፈር ትንሽ ሰላም ያገኛል ብሎ ሊያስብ ይችላል። አስተዋይ አርኪቴክት ከሆነ። አስተዋይ ካልሆነ ደግሞ ይሄ ደግሞ ምን አባቱ ነው የሚያወራም ብሎ የሚሰማም አለ። ግን ዋቴቨር ግን ኢንላይትመንት ማለት ያለበትን ሁኔታ መመርመርና ራስህን ይዘህ ወደ ብርሃን መውጣት ነው። ወደ ብርሃን ስትወጣ ወደ ብርሃን መውጣቱ በራሱ ህክምና ነው። በትክክል ኢሚዲየት ውጤት አይደለም የሚጠበቀው። እንግዲህ ስለ አርኪቴክቸር በጣም ብዙ አውርተናል። አርኪቴክቸር እንዴት ነው ለማህበረሰብ መሻሻል ያለው ሚና ምን መምሰል እንዳለበት በጣም ብዙ የተወያየን፣ ብዙ እይታዎችን አልፈን ደግሞ የዓለምን ሁኔታ ሁሉ ያየንበትና ጥልቅ የሆነ ውይይት ነው ያደረግነውና በእውነት ደግሞ ሌሎችም ደግሞ ቅድም እንዳነሳናቸው መንደር ነው ብለናል። አሁን ሙሉ መንደሩን አልሄድንም፣ ግማሽ መንደር እንደሄድን እና አሁንም የሚቀጥለው ደግሞ ሁለተኛ ፓርቲ ይኖረናል ብለን ተስፋ እናደርጋለን። እዛ ላይ ደግሞ በደንብ ተገናኝተን እንግዲህ ብዙ የምንጫወታቸው በቻፕተር ስናወራው ነው ድብልቅልቅ ሳይል ነው። አርኪቴክቸር እናወርተናል። ኔክስት ታይም ስነ ጽሁፍን ደግሞ እናወራለን ማለት ነው። በጣም ጥሩ። ስለዚህ የሚቀጥለውን በዛ ላይ እናወራለን ማለት ነው። እንግዲህ ውድ ተመልካቾቻችን ከአርኪቴክት ሚካኤል ሽፈራው ጋር የነበረን ቆይታ በአርኪቴክቸር ዙሪያ ይህን ይመስል ነበር። በእርግጠኝነት በሚቀጥለው ፕሮግራማችን ደግሞ ስነ ጽሁፉን እንደገና ደግሞ ስለ አዲክሽን ደግሞ ያለው እይታ ምን እንደሚመስል እንግዲህ ቃል ገብቶልናል። እሱም እንግዲህ ይመጣል። ምናልባት በአርኪቴክቸሩ ዙሪያ ደግሞ ጥያቄ ሀሳብ ካላችሁ ደግሞ የኮሜንት ቦታ አለንና እዛ ላይ እኔንም ቢሆን ወይንም ስለ ፕሮግራሙ ወይንም ማይክን መጠየቅ የምትፈልጉት ነገር ካለ እዛ ላይ ሐሳባችሁን እንድትገልጹልን። እንግዲህ ደግሞ ይሄ ነገር ለሌላም ሰው ደግሞ ማሻገር አለብን። በጣም ጥልቅ ሐሳብ ነውና እኛ እንደሰማነው ደግሞ ሌሎች ሰዎች መስማት አለባቸው ምንል ከሆነ
ሼር እንድታደርጉልን እያለን እንግዲህ የዛሬ ፕሮግራማችንን በዚሁ እናጠቃልላለን። በሚቀጥለው ሳምንት እስከ እንገናኝ ድረስ መልካም ሳምንት።